ቀደም ሲል 23ኛው የዓለም ዋንጫ ጨዋታ እንደተጀመረ አንዳንድ መረጃዎች ለመስጠት ሞክረናል። አሁን ደግሞ ተጨማሪ መረጃ እንዲሰጠን ባልደረባችን የስፖርት ክፍል ባልደረባ አልፍሬድ እዚህ ስቱዲዮ በቀጥታ ስርጭት ተገኝቷል። አንዳንድ እንግዲህ አፍሪካ ዓለም ዋንጫን የተመለከተ አንዳንድ ጨዋታዎችን እንጫወታለን፣ መረጃም ትሰጠናለህ ብለን ተስፋ እናደርጋለን። አልፍሬድ እንኳን ደህና ቆያችሁ። ቅዳሜ መዝናኛ መሰናዶ ላይ የስፖርት ጋዜጠኞች አልተለመዱም አይደል? እንዴት ነው ድባባችን አልፍሬድ? እንዴ ልዩ ነው። እንደዚህ የሚመች ወንበር ላይ እንደምትሰራው አላውቅም ነበር። ተመቸ? አታየው? በጣም ያስቀናችሁ። በጣም ቀደም ሲል መግቢያችንም ላይም ለመዳሰስ እየሞከርን ነበረ። የዓለም ዋንጫ ትውስታዎች ትዝታዎቻችን ምን ይመስላሉ? ከዛ ባለፈ ደግሞ እንደው ልጅነትም ላይ የነበረን መሰባሰብ ዓለም ዋንጫ አንድ ከማድረግ አንጻር ከጎረቤትም ጋር ያለን መስተጋብርን የሚያስተሳስር ነው ብለን ከእሙ ጋር ቀደም ሲል እያነሳን ነበረ። ለስፖርት ጋዜጠኛ ደግሞ የተለየ እይታም ይኖራል ብዬ አስባለሁና የዓለም ዋንጫ ከተጀመረ ጀምሮ እንደው ምን አይነት ትውስታዎች ነበሩ? ትዝታው ምን ይመስላል የሚለውን እስኪ እናንሳ። ዓለም ዋንጫ እንግዲህ በእኛ ሀገር ብዙ ጊዜ የክለብ እግር ኳስ ሲሆን ነው ብዙ ሰው አርሰናል፣ ማንቸስተር አይነት ነገር ነው ብዙ ሰው ሲከታተል የምታዩ። በሀገራችንም በሀገር ውስጥ ስፖርትን ስትመለከቺ ቅዱስ ጊዮርጊስ፣ ኢትዮጵያ ቡናን የመደገፍ ነገር ነው በብዛት የምታዩ። እንዲህ ቶርናመንቶች ግን ዓለም ዋንጫና አፍሪካ ዋንጫ ሲጀምሩ ግን በርካታ የኛ ሀገር ሰው ቶርናመንቶችን የመመልከት ልዩ ፍላጎት አለው። የክለብ እግር ኳስ ላይ የማይመለከት ሰው እንኳን ዓለም ዋንጫ አፍሪካ ዋንጫ ሲደርስ ልዩ ትኩረት ሰጥቶ ነው የሚመለከተውና እኔ ሐዋሳ ልጅ ነኝ። ሐዋሳ በነበርኩበት ጊዜ በእድሜ እንግዲህ ትዝ የሚለኝ ግጥሚያ የ2006 ዓለም ዋንጫ ሙሉ ትውስታው የለኝም። የመጨረሻው የፍጻሜውን ጨዋታ ግን አስታውሰዋለሁ። ጣሊያን ከፈረንሳይ ጋር ያደረገችው ጨዋታ ብዙዎች የሚያስታውሱት እሱን ጨዋታ ዚነዲን ዚዳን ማቴሬዚን በቴስታ የመታበት ጨዋታ ነው። እስካሁን ድረስ ለምን ያንን ነገር እንዳደረገ እስካሁን ድረስ አልተናገረም። ዚዳን ማቴሬዚ ቤተሰቡን ነክቶበታል፣ እናቱን፣ እህቱን እንደዛ አይነት ነገር ይባላል። ግን በትክክል ምን እንዳለው እስካሁን ድረስ ግለ ታሪኩንም ጽፏል፣ የተለያዩ ቃለ መጠይቆችንም ሰጥቷል። አልተናገረውም እስካሁን። እሱ ጨዋታ ልዩ ትውስታ አለኝ። እንደውም ትዝ የሚለኝ ኢትዮጵያ ቴሌቪዥን ላይ ታስታውሱ እንደሆነ ታገል ሰይፉ ሞንታጆችን እየወሰደ ከፊልም የተወሰኑ ክሊፖችን እየወሰደ በግጥም እያደረገ በጣም ደስ የሚል እንትን ይሰራ ነበር። ደስ የምትል የግጥም እሱ መዝናኛ ነው ይለዋል። እንደ መዝናኛ አድርጎ ነው ይሰራበት የነበረውና የዛን ጊዜ ዚዳንና ማቴሬዚ ላይ ወዘወዘው አይነት ነገር ሰርቶበት በጣም አስታውሳለሁ ያንና ከዛ መልስ በኔ ትውስታ በደንብ ትዝ የሚለኝ ሙሉውን ጨዋታ የተከታተልኩት የመጀመሪያ የኔ ዓለም ዋንጫ ግን የ2010 የደቡብ አፍሪካው ዓለም ዋንጫ ነው። የደቡብ አፍሪካው ዓለም ዋንጫ ብዙዎች የሚያስታውሱት በአፍሪካ አህጉር ላይ የተደረገ የመጀመሪያው አፍሪካ ዋንጫ ነው። ደቡብ አፍሪካ ዓለም ዋንጫውን እንዳታስተናግድ ብዙ አይነት ጫናዎች ነበሩባት በጊዜው። ታውቃላችሁ ከአፓርታይድ ስርዓት መጠናቀቅ በኋላ በጥቁሮችና በነጮች መካከል ከለርድ ብላክ እና መጤ በሚል ብዙ አይነት ኪዮሶች ይነሳሉ እስካሁን ድረስ እና ያ አይነት ነገር የጸጥታ ችግር ስላለባት ደቡብ አፍሪካ ሊሰጣት አይገባም የሚል ብዙ አይነት ጫና ነበረ። በኋላ ላይ ግን እንደምንም ተብሎ ደቡብ አፍሪካ እንድታዘጋጅ ሆነ ዓለም ዋንጫውን። በብዙዎቻችን ሕሊና ውስጥ ማይረሳው ዋካ ዋካ የሻኪራ ሙዚቃ ምናስታውስበት ነው። ስፔን ለመጀመሪያ ጊዜ ስፔንን የሚያክል የእግር ኳስ ሀገር አንድም ዓለም ዋንጫ አልወሰደም ነበር እስከ 2010 ድረስ እና አልፍሬዶ ዲ ስቴፋኖን የመሳሰሉ ብዙ ከዋክብት እነ ራውል የወጡበት እነ ዣቪ ኢኔስታ የወጡበት ሀገር ሆኖ አንድም ዓለም ዋንጫ ያልወሰደ ነበር እስከዛ ድረስ ስፔንና የስፔን ወርቃማ ትውልድ የሚባለውም የ2010 ነው። እርግጥ ያውንም የ2026 ዓለም ዋንጫ ላይ ስፔን ተወስዳለች የሚለው ግምት ከየትኛውም ብሔራዊ ቡድን በላይ ከፍተኛ ነውና የዓለም ዋንጫ በፍጻሜ ጨዋታ ኔዘርላንድን አሸንፋ ነበር ስፔን የወሰደችው። ኔዘርላንድ ልክ ዓለም ዋንጫ ሲባል ብራዚልን እንደምናነሳ ብራዚል 5 ጊዜ ያልወስዳለች ዋንጫውን። ከየትኛውም የዓለም ዋንጫ ንጉስ ምትባል ናት። ኔዘርላንድ ደግሞ ከሷ በተቃራኒ ናት። ኔዘርላንድ ኖክአውት ስቴጆች ግማሽ ፍጻሜ፣ ሩብ ፍጻሜ ላይ ጥሩ ትሄዳለች። ምድብ ድልድሎችን በበላይነት ብዙ ጊዜ አጠናቃ ነው የምትሄደው። ለፍጻሜ 3 ጊዜ ደርሳ 3ቱን ጊዜ የተሸነፈች ሀገር ናት ኔዘርላንድ እና በፍጻሜ ጨዋታ ከስፔን ጋር ነበር የተገናኙት።
ኔዘርላንድም ከዋክብት ተጫዋቾች ነበሯት እና አሪያን ሮቢን ቫን ፐርሲ እና ዌስሊ ስናይደር የነበሩበት ቡድን ነው። ቢሆንም ግን በፍጻሜ ጨዋታ ላይ የተሻለች የነበረችው እና ፈርናንዶ ቶሬዝን ኢኒየስታ ዣቪን ያዘችዋ ስፔን በፋብሪጋዝም የነበረበት ቡድን ማይረሳ ቡድን ነው የስፔን ቡድን ኢኒየስታ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት አሸንፋ ሻምፒዮን ሆናለች። ከዛ መልስ ያለው ዓለም ዋንጫ የ2014 ዓለም ዋንጫ ነው። የ2014 ዓለም ዋንጫ ለእኔ ልዩ ቦታ የምሰጠው ነው። የጀርመን ብሔራዊ ቡድን ደጋፊ ነኝ። ጀርመን ብሔራዊ ቡድን ሻምፒዮን የሆነው በ2014 ነበር። የጀርመን ብሔራዊ ቡድን ለምን ደገፍክ ሚል ጥያቄ ብታንሽ ጀርመኛ ነገር እኮ በቃ ምንም ብሬክ የለም ገብቶኛል ብላ ነጠሽ። የጀርመን ብሔራዊ ቡድን ከብራዚል በመቀጠል 4 ጊዜ ዓለም ዋንጫን የወሰደ ብሔራዊ ቡድን ነው። 4 ጊዜ ሲወስድ 3ቱን ጊዜ የወሰደው ዌስት ጀርመኒ ሆና ነው። ጀርመን እንደሚታወቀው ሶሻሊስት ካፒታሊስት ተብሎ ዓለም ለሁለት ጎራ የተከፈለበትን ዘመን ታስታውሳላችሁና ጀርመንም የበርሊን ግንብ ሁሉ ሲባል እናስታውሳለን። ምዕራብ ጀርመን ምስራቅ ጀርመን ተብላ ለሁለት ተከፍላ ዌስትና ኢስት ተብለው ዓለም ዋንጫ ይወዳደሩ ነበር እና 3 ጊዜ ያህል የጀርመን ብሔራዊ ቡድን ዌስት ጀርመኒ ሆና ነው ሻምፒዮን የሆነችው። ለመጨረሻ ጊዜ ሻምፒዮን ስትሆን በ1990 ነው። በ1990 በፈረንጅ በ1991 በአብዛኛዎቹ ሀገራት ሶሻሊስታዊ ርዕዮተ ዓለም የሚያራምዱ ሀገራት መንግስታቸው ኮላፕስ ማድረግ የጀመረበት ጊዜ ነው። ሶቪየት ህብረት 15 ቦታ ነው የተበተነችው። ሚሃይል ጎርባቼቭ ስልጣን ከያዘ በኋላ የምናስታውሰው ነው። ግላስኖስትና ፔሬስትሮይካ የሚልን ጽንሰ ሀሳብ በመያዝ ሶሻሊስቱ ዓለም መፍረክረክ የጀመረበት ወቅት ነውና ጀርመን ለመጨረሻ ጊዜ በ90 ዌስት ጀርመኒ ሆና ሻምፒዮን ከሆነች በኋላ ተመልሳ ሻምፒዮን ለመሆን እስከ 2014 ድረስ መጠበቅ ነበረባት። ጀርመንን የሚያክል ትልቅ የእግር ኳስ ሀገር ቡንደስሊጋ ምናውቀው ባየር ሙኒክ፣ ቦሩሲያ ሞንቼንግላድባ፣ ባየር ሊቨርኩሰን፣ ቦሩሲያ ዶርትሞንድ ያሉበት አገር ሆኖ ትልልቅ እነ ሎተር ማቲያስ የመሳሰሉ ትልልቅ ከዋክብት የወጡበት ሀገር ሆኖ ሻምፒዮን ለመሆን ረጅም ጊዜ ነው የወሰደባት ጀርመን እና ያደረገችው ነገር ምንድነው? እነ እንግሊዝ፣ እነ ስፔን፣ እነ ጣሊያን በእግር ኳሳቸው ሲያድግ የጀርመን እግር ኳስ ስታክ አድርጎ ለረጅም ጊዜ ቆየ። በኋላ ላይ እግር ኳሳቸው ላይ በሰሩ ትልቅ ስራ ግን በተለይ ከ2000ዎቹ መግቢያ ጀምሮ እስከ 2014 ባለ ጊዜ ውስጥ ለ15 ለ16 ዓመታት ያህል እግር ኳሳቸው ላይ በሰሩት ስራ 2014 ላይ ውጤቱን ነው ያዩት። 2014 ቡድናቸው ውስጥ እነ ሳሚ ኬዲራ፣ ሜሱት ኦዚል፣ ኢልካይ ጉንዶዋንን ማንሳት እንችላለን። በዜግነት ጀርመናውያን ናቸው። ትውልዳቸውን ስታይ ግን ቱርካውያን ናቸው እነዚህ ልጆች። እነሱም ቢኖሩ ግን ቡድኑ ውስጥ ደግሞ ፒውር ጀርመናውያን የሚባሉ አሉ። እነ ባስቲያን ሸዋንስታይገር፣ ማትስ ሞልስ፣ እነ ፊሊፕ ላሃም፣ ማኑኤል ኖየር፣ ጄሮም ቦአቴንግን የመሳሰሉ ተጫዋቾች የነበሩበት ቡድን ነው እና ለ25 ዓመት እግር ኳሳቸው ላይ ቁጭ ብለው በሰሩበት ስራ ያገኙት ውጤት ነው የ2014 ውጤት እና እኔ ደግሞ ማምነው እግር ኳስ ላይ ለተወሰነ ጊዜ ላይ መንገዳገዶች ሊኖሩ ይችላሉ። በእግር ኳስ ማይታወቁ ሀገራት ሁሉ ቀስ ብለው ውጤታማነት ደረጃ ላይ የሚደርሱት እግር ኳሳቸው ላይ ቁጭ ብለው በመስራት ነውና እኔ ለሀገራችንም እግር ኳስ መመኘው ያንን ነገር ስለሆነ የ2014 የጀርመኖች ያ ስኬት ጀርመን ብሔራዊ ቡድንን እንድደግፍ አድርጎኛል። 2014 ዓለም ዋንጫ ለኔ እንግዲህ እኔ የተመለከቱት ዓለም ዋንጫ ስለሆነ ነው። ተመልካቾች በየቤታቸው የተመለከቷቸው ዓለም ዋንጫዎች ይኖራሉ። በብዙዎች የኢትዮጵያን ደጋፊዎች ሕሊና የማይጠፋው የ2002 ኮሪያ ጃፓን ዓለም ዋንጫ ይመስለኛል። ብራዚል ሻምፒዮን የሆነችበት ሮናልዲኒዮ፣ ሪቫልዶ፣ ሮናልዶ የነበሩበት ማይረሳ ቡድን ነው። የሮናልዶ ቁንጮ ጸጉር እኛ ሀገር ብዙ ቦታ ፋሽን ሆኖ ነበር። ሰዎች እንደዛ ይቆረጡ ነበርና እኔ ራሴ በልጅነቴ አስታውሳለሁ እንደዛ የሚቆረጡ ሰዎች። እኔ ባልቆረጥም ተቆረጥከው? እኔ አልተቆረጥኩትም፣ ግን ሰዎች ያንን አይነት አቆራረጥ ሲከተሉ አስታውሳለሁ። እና ዓለም ዋንጫ እንዳልኩሽ ነው ቅድምም ቶርናመንቶችን ጠብቀው የሚመለከቱ ሰዎች አሉ። ዋናኛ ስራችን ስለሆነ ያው ዓለም ዋንጫን የክለብ እግር ኳስንም የሀገር ውስጡንም የውጭውንም ፎከስ አድርገን እንመለከታለን። ዓለም ዋንጫ ሲሆን ግን እግር ኳስን ማይመለከት ሰው ሁሉ የሚያየው ትልቅ ቶርናመንት ነው። እግር ኳስ ብቻ አይደለም ዓለም ዋንጫ ሲባል ደጋፊዎችን ሜዳ ውስጥ የምትመለከችው ነገር ህዝብ ለህዝብ ያለ ትስስር፣
ልዩ መልክ አለውና ዓለም ዋንጫ በእኛ ሀገር በልዩ ትውስታ የሚታይ ይመስለኛል። እውነት ነው። እንግዲህ ቀደም ሲል ዘርዝራቸዋል፣ ቀደም ሲል የተከሰቱትን ጨዋታዎች ማለት ነው። አሁን ያሁኑ ደግሞ እጅግ በጣም ብዙ ለየት የሚያደርገው ነገር አለ። በተለይ ደግሞ በሶስት ሀገራት መዘጋጀቱ አንደኛው ልዩ የሚያደርገው ነው። በአሜሪካ በካናዳና እንዲሁም ደግሞ በሜክሲኮ ሌሎች ለየት የሚያደርገው ነገር ሁነቶችም አሉ። እስቲ ትንሽ ዘርዘር አድርገን ነገር የ2026 ዓለም ዋንጫ ቀደም ሲል አንቺም እንዳልሽው በሶስት ሀገራት ጣምራ አዘጋጅነት የሚካሄድ ነው። በአሜሪካ ሜክሲኮና ካናዳ። ከዚህ በፊት ሁለት ነው የተለመደው። 2002 ኮሪያና ጃፓን በጣምራ አዘጋጅተዋል ዓለም ዋንጫን። ለሶስት ግን ታይቶ ማይታወቅ ነው። አሁን ላይ ደግሞ ሌላው ለየት የሚያደርገው ቡድኖች ተሳታፊ ቡድኖች ጨምረዋል። በርካታ 48 ብሔራዊ ቡድኖች ነው የሚካፈሉበት። 104 ጨዋታ ነው የሚደረገው። አሁን መክፈቻችን ላይ የተመለከትነው ጨዋታ አለ። የሜክሲኮና ደቡብ አፍሪካ ጨዋታ ሜክሲኮ 2-0 ያሸነፈችበት ጨዋታ ነው። ከዛ በኋላ እንግዲህ 104 ጨዋታዎችን ከዚህ በኋላ እንመለከታለን። በርካታ ጨዋታ ነው የሚኖረው። ሌላው በርካታ በእግር ኳሱ ዓለም ብቻ ሳይሆን የዓለም ካርታ ላይ በእግር ኳስ ብቻ ሳይሆን እንዲሁም ማትገምቻቸው አይነት ብሔራዊ ቡድኖች ዓለም ዋንጫ ውስጥ ተካፋይ ሆነዋል። አሁን ኩራሳው የሚባል ብሔራዊ ቡድን ሰምተሽ ታውቂያለሽ? ኩራሳው የሚባል አገር ሰምተሽ ታውቂያለሽ? የኩራሳው ብሔራዊ ቡድን ነገ ከጀርመን ጋር ምሽት 2 ሰዓት ይጫወታሉ እና ኩራሳው አጠቃላይ የህዝቡ 158,000 ብቻ ነው። ለጋርና አካባቢው እንደማለት ነው። የሚገርም ነው። በጣም ትንሽ የህዝብ ብዛት ያላት ሆና ዓለም ዋንጫ ላይ የተካፈለች ሀገር ሆናለች ኩራሳው እና አሰልጣኟ ዲክ አድቮካት ይባላል። 78 አመታቸው ነው። የዓለም ዋንጫው በእድሜ አንጋፋ አሰልጣኝ ናቸው እሳቸው። የዓለም ዋንጫው በእድሜ ትንሹ አሰልጣኝ ደግሞ ናጌልስማን ይባላሉ። የጀርመን ብሔራዊ ቡድን አሰልጣኝ ናቸው። 38 አመታቸው ብቻ ነው። ነገ ሁለቱም ይገናኙበት ጨዋታ ነው እና ግብ ጠባቂው የጀርመን ብሔራዊ ቡድን ግብ ጠባቂ ማኑኤል ኖየር ይባላል። 40 አመቱ ነው። አሰልጣኙ በእድሜ በ2 አመት የ2 አመት ታላቅ ነውና በጣም ለየት ያለ ነው እና እንደዚህ አይነት አስገራሚ ነገሮች አሉት የማይጠበቁ። ከአፍሪካም ኬፕ ቨርዴ ተሳታፊ ናት። ኒውዚላንድ አለችበት። ትልልቅ የእግር ኳስ በእግር ኳሱ ዓለም ማናቃቸው ብሔራዊ ቡድኖች ተሳታፊ እንዲሆኑ ተደርጓል። እንደዚህ ይሄን አይነት ሀሳብ አንድም ካመነጩት አንዱ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ናቸው። እግር ኳስ ሁሉም ጋር መዳረስ አለበት የሚል ፕሮጀክት ነድፈው እሳቸው የፊፋ የእግር ኳስ ልማት መስሪያ ቤት የሚባል አለ እዛ ውስጥ ነው የሚሰሩትና በርካታ ብሔራዊ ቡድኖች ተሰጥኦዎችን ከእያንዳንዱ ሀገር መፈለግ አለብን የሚል አይዲያ ካመጡ በኋላ ነው ፊፋ የወርልድ ካፕ ተሳታፊዎችን ቁጥር ስትሬች ያደረገውና አሁን ላይ እንደ ኩራሳውን ነገ ጨዋታውን ከጀርመን ጋር ስትጫወት ማየት እንደ እግር ኳስ ሜዳ ውስጥ እንዳለ በጣም የላቀ እግር ኳስን ለመመልከት ለሚፈልግ ሰው ትንሽ አስቸጋሪ ሊሆን ይችላል። ጀርመን ቅድም እንዳልኳችሁ ነው 4 ጊዜ ያህል የዓለም ዋንጫን ያሸነፈች ሀገር ናት። በርካታ ልምድ ያካበተች ሀገር ናት። ኩራሳው የመጀመሪያዋ ነው። ለነሱ እንደ ትልቅ ስኬት ነው። ነገ የትኛውም አይነት ውጤት ቢመዘገብ ለኩራሳው ዓለም ዋንጫን ብቻ እዛ ውስጥ ብቻ መሳተፏ ትልቅ ነገር ነው። ለኛም ብሔራዊ ቡድን እኮ ብዙ ጊዜ የምንመኘው ይሄ ነው። ውጤቱን ሳይሆን እዛ በዓለም ትልቅ መድረክ ላይ መሳተፍ መቻል ትልቅ ኢሜጅ ነውና ኩራሳው የሚባለው አገራትን ትንንሽ ሀገራትን የምትመለከችበት ነው። ፖለቲክሱ ላይ ስትሄጂ ደግሞ ደስ የማይሉ ነገሮችን ትመለከቻለሽ። አሁን ሰኞ ምሽት 7 ሰዓት አካባቢ ኢራን ከኒውዚላንድ ትጫወታለች። የምትጫወተው ኒው ጀርሲ ላይ ነው። ኢራንና አሜሪካ ያሉበትን ጦርነት የምታውቁት ነው። እስካሁን ድረስ መብረድ አልቻለም። ከፍተኛ ሰብአዊ ቀውሶች ተነስተዋል። የኢራን መንፈሳዊ መሪ አያቶላ ሆሚኒ ሞተዋል። ከፍተኛ ወታደራዊና ሲቪል ባለስልጣናት ተገድለውበታል እና እንደዚህ አይነት ነገር የምትመለከችበት ነው። አሜሪካ የሶማሌ ዜጎች ላይ የቪዛ ክልከላን ተመልክተናል። አንድ ዳኛን አናስገባም ብለው የተፈጠረውን ማህበራዊ ሚዲያ ላይ የተፈጠረውን ነገር የምታስታውሱት ነው እና በተመሳሳይ ትላንትናም ካናዳ የጋና ብሔራዊ ቡድን የአማካይ መስመር ተጫዋቹን ቶማስ ፓርቴን ወደ ሀገሬ አይገባም ብላ የቪዛ ክልከላ አድርጋለች እና እንደዚህ አይነትም የፖለቲካ ኢሹዎችን የምትሰሚበት ነው።
ሌላ ለየት ያደርገዋል ብዬ ማስበው ሰዓቱ ነው። በተለይ ከሰሃራ በታች ላለ ነው ደጋፊዎች ተመልካቾች አመቺ አይደለም ሰዓት የሚካሄድበት ሰዓት። አሁን ሌሊት ነው በብዛት አሁን ሌሊት ላይ አሜሪካ ከፓራጓይ ተጫውተው ነበር። ሌሊት 10 ሰዓት ነው የተጫወቱት እና እሱን አይቼ ነው ተንቀጣይቼ ወደዚህ የመጣሁትና መክፈል እዚህ የመጣው እንደገና ብዙ ጨዋታዎቹ ለመመልከት አመቺ አይደሉም። አሁን ዛሬ ምሽት በጣም ተጠባቂ ጨዋታ አለ። ብራዚል ከሞሮኮ ምሽት 7 ሰዓት ነው ጨዋታው የሚጀመረውና ብዙ ለመመልከት አመቺ ያሉ የ2 ሰዓት የ4 ሰዓት ጨዋታዎች አሉ። ለምሳሌ ዛሬ ምሽት 4 ሰዓት ኳታር ከስዊዘርላንድ ጋር ትጫወታለች። ተጠባቂ ጨዋታ ነው። ኳታር የ2022 ዓለም ዋንጫ አዘጋጅ ሀገር ናት። ስዊዘርላንድ እንደ ጀርዳን ሻኪሪና ግራኒት ዣካ የመሳሰሉ ኮከቦች ያሉበት ብሔራዊ ቡድን ነው። የሚጠበቅ ጨዋታ ነው እና እያንዳንዱ ጨዋታ የራሱ ትርጉም አለው። እንዲህ ንቀሽ የምታዩ መርሃ ግብር የለም። እያንዳንዱ ጨዋታ ለማየት ደግሞ ሰዓቶቹ ደግሞ እንዳልኩሽ በፍጹም አመቺ ያሉ የሌሊት የ10 ሰዓት ጨዋታ የ8 ሰዓት ጨዋታ ለኛ ሀገር ተመልካች ኳስ ይወዳል ለምትዩም ተመልካች በጣም አስቸጋሪ ነው የሚሆነውና ምናልባት ግማሽ ፍጻሜ ሩብ ፍጻሜ ሲሄድ የዛን ጊዜ እየተነሱ ማየት ግድ ሊል ይችላል። እኛ ግን ያው ስራችን ስለሆነ ሌሊት 10 ሰዓት እየተነሳን ቢሆን እናያለን። የጀርመን ጊዜ ምናልባት ሌሊት እንዳይሆን እንጸልያለን። ምክንያቱም ታስታውሺ ከሆነ ስፖርታዊ ክንውኖች ላይ ለምሳሌ ሩጫን ማንሳት እንችላለን አይደል? ሌሊት እየተከናወኑ እንቅልፋችንን ትተን የምንነሳባቸው ነገር ነበረ። እኛ ሀገር ውስጥም ብቻ ሳይሆን ወደ ውጭም ሀገር የስፖርት ተንታኝ ይሄ ያሸንፋል የሚለው ቡድን እንደው መሬት ጠብ አይልም ትንበያቸው ይባላልና አልፈሪድ ናስር በዚህ ዓለም ዋንጫ ማን ያሸንፋል ብለህ ታስባለህ? ከጀርመን ውጪ እንዳልኩሽ ምኞቴ የጀርመን ብሔራዊ ቡድን ሻምፒዮን ቢሆን በጣም ደስ ይለኛል። ግን ያው የተጫዋቾችን ያላቸውን ተጫዋቾች ከግምት ውስጥ አስገብተሽ ወቅታዊ አቋም ታሳቢ በማድረግ ነው ግምቶች የሚወጡትና አሁን ላይ እንደ ቢቢሲም ሌሎች አብዛኛዎቹ የእግር ኳስ ላይ ፎከስ የሚያደርጉ ሚዲያዎች የሚሉት ነገር የስፔን ብሔራዊ ቡድን ሻምፒዮን ሊሆን ይችላል የሚል ግምቶች ይሰጣሉ። ጥሩ ብሔራዊ ቡድን ነው። ከበረኛ እስከ አጥቂ ድረስ የተሟላ ነው። የፈረንሳይ ብሔራዊ ቡድን ተሰጦ ነጥፎበት አያውቅም። ከ1998 የነ ዚዳን ቡድን ብትጀምሪ በ2018 የነ ፖግባ አለ። 2022ም የፍጻሜ ተፋላሚ ነው። በአርጀንቲና እስኪሸነፍ ድረስ እነ ኪሊያን ምባፔ የነበሩበት እነ ራንዳል ኮሎሙዋኒ ያሉበት ቡድን ነው እና ያሁኑም ቢሆን የተሟላ ነው። ከበረኛ እስከ አጥቂ የተሟላ ነው። ስኳዱ ልምድ ጠገ የሚባሉ ተጫዋቾች ከወጣት ተጫዋቾች የተቀናጁበት ነውና እኔ ባሁኑ ወይ ከስፔን ወይ ከፈረንሳይ ሁለት ቡድን መጥራት ግድ ይለኛል። ከሁለቱ ዓለም ዋንጫ የሚወጣ አይመስለኝም፣ ግን ሰርፕራይዝ ቲም ብናይ የኔ ትልቁ ምኞቴ ነው። ምናልባት ከዚህ ጋር በተያያዘ አንድ ማህበራዊ ሚዲያ ላይ ሲዘዋወር ያየሁት ነገር ነበረ እና አንድ ጀርመናዊ ሳይንቲስት ነው የተናገረው እና ፎርካስት ሲያደርግ ኔዘርላንድ ዋንጫውን ይበላል ብሎ እንትን ብሏል። የሆነ ቀመር ሳይንቲፊክ ቀመር ሰርቶ ነው ከፖለቲካም አንጻር ከማህበራዊ ጉዳዮችም አንጻር ሌሎች ደግሞ ከስነ ህዝብም እንደዚሁ አንጻርና ከወቅታዊ ብቃታቸው አንጻር ተነስቶ አናሊሲስ ሰርቶ የኔዘርላንድ ቡድን ዋንጫውን ይበላል ብሎ የተናገረበትም አጋጣሚ አለ። እንግዲህ ኔዘርላንድ በዓለም ዋንጫ ስትወስጂ ቅድምም አንስቼዋለሁ ኖክአውት ስቴጆች የምድብ ድልድልን አልፎ መሄድ 16 ቡድኖች ውስጥ የግማሽ ፍጻሜ 8 ቡድኖች ያሉበት ውስጥ ሩብ ፍጻሜ ውስጥ ስትሄጂ እስከ ፍጻሜ ድረስ የመሄድ በጣም የካበተ ልምድ አለው። እንደውም አንድ ስታት ስመለከት አሁን የመክፈሻውን ጨዋታ ኔዘርላንድ የመጀመሪያ የዓለም ዋንጫ ጨዋታውን የምታደርገው ነገ ምሽት 5 ሰዓት ነው። ነገ ምሽት 5 ሰዓት ከጃፓን ጋር ነው የምትጫወተው። ለመጨረሻ ጊዜ በዓለም ዋንጫ የመክፈሻ ጨዋታ ላይ ኔዘርላንድ ብሔራዊ ቡድን የተሸነፈው በ1938 ዓለም ዋንጫ ነው። ሁለተኛው ዓለም ጦርነት ማለት ነው። ወደ ኋላ ትመለሻለሽ እና በልምድ የካበተ ነው። ተሰጦም በጣም በተሰጦ የዳበሩ ተጫዋቾች ያሉበት ነው። ከነ ዴኒስ ቤርካምፕ እስካሁን ድረስ እንደ ሜምፊስ ዴፓይ ከዛም በፊት እስከ 2010 ድረስ እነ ሮቢን ቫን ፐርሲ ዌስሊ ስናይደር የነበሩበት ቡድን ነው። ተሰጦ ምንም ጥያቄ የለው። ተሰጦ የተሟላ ነው። ግን ሄዶ ዋንጫውን የሚያስረክብ አይነት ቡድን ነው። ልክ ዘንድሮ አርሰናል ሻምፒዮን ሆኗል በክለብ እግር ኳስ እንደምታውቁትና ለ3 አመታት ግን ሚዜ የተባለ ይቀለድበት ነው።
ሲቲን አጃቢ ነው። ጨዋታ በጣም ተጫውቶ መጨረሻ ላይ ያስረክባል። ልጅ ቢሮጥ እስከ ዳቦ ቤት ነው እየተባለ አርሰናል ላይ ይቀለድ ነበር እና የኔዘርላንድ ብሔራዊ ቡድን ደግሞ በብሔራዊ ቡድን ደረጃ ስትወስጂው አርሰናል ነው የሚል ሚዜ ነው። አሁንም ድረስ አሁንም ካላሳካ አሁንም ሚዜ ነው። ብዙዎች አሁንም እኮ ግምት የሚሰጡት ግማሽ ፍጻሜ ውስጥ ኔዘርላንድን ማግኘታችን ማይቀር ነው። ግን ለዋንጫ ኔዘርላንድ ብሔራዊ ቡድን ዋንጫውን ይወስዳል ብሎ በድፍረት ለመናገር በጣም አስቸጋሪ ነው የሚሆነው። ምናልባት ግን ከዓለም ዋንጫ ጋር በተያያዘ አንድ አስገራሚ የሚያስቅም መረጃ ሊመስል ይችላል። እሱ ልበላችሁና ልቋጭ። ዛሬ ጧት የተሰማ መረጃ አለ። የእንግሊዝ ብሔራዊ ቡድን ካንሳስ ከተማ ላይ ነው ያረፈው። ሮብለት ከክሮሺያ ጋር የዓለም ዋንጫ የመጀመሪያ ጨዋታውን ያደርጋልና ባረፈበት ከተማ ትሬኒንግ ግራውንድ ላይ ተጫዋቾች ልምምድ በሚሰሩበት ሰዓት ንብረታቸው ተዘርፏል። አዎ አንብቤ ያለው ንብረታቸው ቁሳቁሳቸው እና የካንሳስ ፖሊስ እየፈለኩ ነው፣ ሌቦቹን በቁጥጥር ስር ለማዋል እየሞከርኩ ነው ብሏል። እንግዲህ ከተሰረቁት ውስጥ ይገርማል። አሁን ሌባ በጣም ይገርማል። የትም ቦታ ሌባ እንዳለ እንግዲህ ይሄ ትልቅ ማሳያ። አሁን አሜሪካንን የሚያክል በሴኩሪቲ በምን የደረጀ ሀገር ውስጥ ቢሆን ስርቆት እንዳለ የትልቅ ማሳያ ይመስለኛል። ቢቢሲ ያወጣው ዘገባ ውስጥ የተመለከትኩት ከተሰረቁት ውስጥ አንዱ ኳሶች ይገኙበታል፣ የተጫዋቾች ቅያሪ ልብስ፣ አንዳንድ ምንነታቸው ያልተገለጸም ንብረት አለ። ከፍተኛ ንብረት ተሰርቋል ነው እየተባለ ያለው እስካሁን ድረስና የእንግሊዝ እግር ኳስ ማህበርን ጉዳዩን ከካንሳስ ከተማ ፖሊስ ጋር እየተመለከትኩት ነው የሚል መረጃ ሰጥቷል። በጣም ስላስገረመኝ ነው ያካፈልኳቸው። ምናልባት ብሔራዊ ቡድኑ ዋንጫ እንዳይበላ አስበው ይሆን ቅድመ ጥንቃቄ እያደረጉ ነው። የእንግሊዝ ብሔራዊ ቡድን እንግዲህ ለመጨረሻ ጊዜ ሻምፒዮን የሆነው በ1966 ነው በፈረንጅ። በጣም ረጅም ጊዜ ነው ወደ ኋላ የሚያስጉዘ። እኛ በፈረንጅ 66 እኛ ጋር ገና ንጉሱ ስልጣን ላይ አሉ። ብዙ ያልተቀየረ ነገር ነው ያለው እና የእንግሊዝ ብሔራዊ ቡድንም ልክ ቅድም እንዳልኳችሁ ነው ተሰጥኦ ማይነጥፍበት ግን ውጤት ማያመጣ ቡድን ነው። ጄራርድ፣ ላምፓርድ፣ ስኮልስን ያጣመረበት ዘመን ነበር። እነ ሩኒ የነበሩበት፣ ማይክል ኦወን፣ አለን ሺረር የነበሩበት ቡድን ነው። እነ ሪዮ ፈርዲናንድ፣ ሶል ካምቤል ተከላካይ የነበሩበት ነው። ያሁኑንም ስትወስጂ ከበረኛ እስከ አጥቂ የተሟላ ቡድን የቱጋ የእንግሊዝ ብሔራዊ ቡድን እንከን እንደሚገኝለት አላቅም። ጁድ ቤሊንጋም አለ፣ ሃሪኬን አለ። ሃሪኬን በውድድር አመቱ ከ50 በላይ ጎሎችን ያስቆጠረ ነው ባየር ሙኒክ ውስጥ። ተከላካይ መስመር ላይ ስቴጂ እነ ጃሬል ኳንሳን የመሰሉ ተጫዋቾች ያሉበት ነው እና አሁን ላይ እንግዲህ ያስቸግራል። የእንግሊዝ ብሔራዊ ቡድን የሚዲያም ጫና ያለበት ይመስለኛል። ዘንድሮ ትንሽ ረገብ ብለውለታል። አንድ እንግሊዛዊ ኮከብ ተጫዋች ሲነሳ ቶሎ ተጫዋቹን የማግነን ነገር ይመጣል። ከዛ ለሚዲያ በጣም ኤክስፖዝድ ናቸው። የፓፓራዚ ህይወት ያለበት ነውና በጣም አስቸጋሪ ነው። የእንግሊዝ ብሔራዊ ቡድን እንዳልሽው ምናልባት ዓለም ዋንጫውን እንዳይወስድ የስነ ልቦና ጫና ለማድረግ ሊሆን ይችላል። አይታወቅም። እንግዲህ በጣም ነው የምናመሰግነው። የዓለም ዋንጫ ምን ይመስላል፣ ትውስታዎች ውስጥ ምን ይመስላሉ የሚለውን እዚህ ስቱዲዮአችን ድረስ ተገኝተህ ለተመልካቾቻችን ገለጻ ስለሰጠልን፣ መረጃ ስላቀበልክልን በጣም እናመሰግናለን።